ሺህ ዓመት በፊት የነበረ የንጉሳዊ ቤተሰብ ወይም ደግሞ የጀጅ አሊያም ደግሞ ምን ይባለው የፍርድ ቤት የዳኛ ልብስ የለበሱ እንጃ የምትመለከቱ ማለት ነው። ከነቆቤ ከነምናምኔ ካንሻ እንዴ ተማሪው ሰሞኑን ኢቢኤስ ላይ ባደረገችው ኢንተርቪው ምክንያት በጣም ብዙ ስድብና ትችት እየቀረበባት የነበረችው የነጻነት ወርቅነህ ባለቤትን በሚመለከት ከጎረቤቷ በጣም የሚያስገርም ሚስጥር ተልኮልኛል። እሱ ናቸው በግማሰሪያ ነው በጉስ እንዴ ለእርሶ መፈመሻን በጉል አባ ሰፈር ይዝ ነው አናዲማ አቦ የትም ተወለየ አናዲማ ላይ ደጊ አናዲ ኢትዮጵያ ውስጥ እያለሁኝ ቶዮታ ነበር ምነዳው። አሁን ደግሞ ጃጓር ነው ምነዳው። እዚህ አሳያችኋለሁ። BMW ጃጓርና ማርሴዲስ ምናምን ካልሆነ ቶዮታ ምናምን ኒሳን እንዲት በጀን ክቻ አላረግም። ሰላም የላ ፋሚሊዎች እንደምን አላችሁ? እኔ ሰላም ነኝ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ይሄን ቪዲዮ ይጀምሩት። እንዲሁም ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለተለያየ ሰው እንዲደርስ አድርጉልኝ። ዛሬም እንግዲህ በወቅታዊ ነገሮችና ቁም ነገር በያዙ ቪዲዮዎች ተመልሰናል። ይሄንን ቪዲዮ እስከ መጨረሻው ድረስ በመከታተል ተባበሩኝ። ወደ መጀመሪያው ቪዲዮ እንግባ። ካቦይ አንድ ትንሽ እንዴ ኧረ ፖሊስ አንተ ያለ እንዴ ነው እኔ ያለው ልቶ ምንድነው ወዴት ነው ምንድነው አምልጠን ምን ልታመጣ ነው? አይ አንተ ሂድ በቃ ሂድ። አንተ ወዴት ነው የምትሄደው? እንዴ አምልጠን እንዴ ከሱ ካቦስ ነው አሳልፈው እንዴ ልትይኝ እንዴ ኧረ ወዴ ለመሄድ ምን አስበህ አናታ ነው እሱ ነው የሚተኛው ያን ነው የምታመጣው? ከሱ በሳለሁ ከሱ ሰፈርታችሁ ነው ከሱ በሳለህ ተበሳለህ። ይኸው እስቲ ከባስከና ግባ በበሳለሁ ግባ ብያለሁ ግባ። ኢትዮጵያ ውስጥ እያለሁኝ ቶዮታ ነበር ምነዳው። አሁን ደግሞ ጃጓር ነው ምነዳው። እዚህ አሳያችኋለሁ። BMW ጃጓርና ማርሴዲስ ምናምን ካልሆነ ቶዮታ ምናምን ኒሳን እንዲት በጀን ክቻ አላረግም እዚች ምድር ላይ ማለት ነው። አሳያችኋለሁ ደግሞ ላይፌ ምን አይነት ሌክዠሪ ላይፍ እንደምኖር ቀስ ብላችሁ ምንም ሳትሰላችሁ ትመለከታላችሁ ማለት ነው። በደንብ ነው ሌክዠሪ ላይፍ ነው የምኖረው። በቃ ነገርኳችሁ። እነ ጃጓር BMW ማርሴዲስ ከዛ ውጪ ሌላ መኪና ራሱ አልነዳ። ይሄ ነው። እሱንም ደግሞ ይሁን ብዬ ነው። ከፍ ካለም ደግሞ ወደ ከፍ ወደ ሉት ሄዳለሁ። ለጊዜው ይበቃኛል እነሱን ከነደው። ዛበሻ ተከፋይ ነው። እኔ $200 ትራንስፈር ባደርግለት ማለት ለሊቱን ሙሉ ሲዘምርልኝ ነው የሚያድረው። ገባሽ? በነጋታ የሆነ ነገር ይላል። የኔ ጓደኞች ደግሞ እንደምንም ብለው ብር ምናምን ዶላር ከሲሰጡት ደግሞ መልሶ ስለኔ ያወራል። እንዲህ እኮ ነው። በየቀኑ እኮ መጥፎ አይደለም የሚያወራው። ገንዘብ ሲሰጡት ምርጥ ያወራል። ገንዘብ ካልሰጡት ይሳደባል። በረከትን ስደብልኝ ብሎ የሆነ ሰው $200 ደግሞ ትልልቅ ብር እኮ አይደለም ዛበሻ የሚቀበለው። በነገራችን ላይ ከፍተኛ የሚቀበለው $200 ነው። በቃ $200 ትሰጪዋለሽ እንደፈለገ ያወራል ማለት ነው። እንደዛ ነው ባህሪው። ስለዛ እኔ ከነሱ ጋር እንካ ሰላምታውስ ምን አስገባኝ? አሁን ቴዲ ቢያወራ ባያወራ ቢለፈልፍ ባይለፈልፍ በኔ ህይወት ላይ ምን ያመጣ? ምን ለውጥ ያመጣ? ምን ያረጋኛል? ምን ይፈጠራል? ምንም። ስለዛ ያውራ እያወራ ይቀጥል። ምን እንደሚያመጣ እስቲ አብረን እናያለን። በኔ ህይወት ላይ ምን እንደሚፈጥር እናያለን። ቴዲ አውርቶ ማለት ነው። የሐዋሳ ልጅ አይደለም። በቃ የሐዋሳ ልጅ አብሮት አደኩኝ ያለ ሰው የለም። ዛበሻ አውርቶ በኔ ህይወት ላይ ምን እንደሚፈጥር እናያለን። ምንም አያመጣም። አወንታ አውርቶ በበረከት ህይወት ላይ ምን እንደሚፈጠር አብረን እናያለን። ምንም ነገር አይፈጠርም ምን ህይወት ላይ ምንም ማለት ነው። እጅግ በጣም የተሻለ ህይወት እኖራለሁ። የተሻለ ኑሮ ነው የምኖረው እና ምን ልላችሁ ፈልጌ ነው እንደዛ ነው የሚሆነው ከዚህ በኋላ ላይፌ ሌክዠሪ ላይፍ ነው የምኖረው። እንደ በፊቱ በጫካ ለጫካ ምናምን ስዞር አታዩኝም። እርሻ እሰራለሁ፣ በደንብ ነው የምሰራው። ግን ራሴን ጠብቄ በቃ በጣም ዋጋ ከፍዬ ሳይሆን የምሰራው አፍሪካ ሀገሮች ውስጥ ስለሆነ እነዛ አፍሪካ ሀገሮች ውስጥ ደግሞ ማለት ነው ዝንጥ ብዬ ኮራ ብዬ ደልደል ብዬ ነው የምሰራው እርሻዎቼን ማለት ነው። ኤክስፖርትም እዚህ። በተረፈ ግን ከኔ ሌክዠሪ ላይፍ ጠብቁ ከዚህ በኋላ ለማለት ነው። አመሰግናለሁ። ሰው እንዴ ፖፖቲ ማስቲካ ሰረክ ተብሎ የፍርድ ቤት ይቀርባል? አሃ መስረቅን እያመንክ ነው ማለት ነው። ምኑን ነው ማምነው እንዴ? እንኳን እኔ ማለት ነው እጅ ከፍንጅ የያዙኝ ሰዎች አሉ አይደል? እነሱ ራሱ ካስፈራሯቸው በኋላ ጭራሽ አምኑ ማለት ነው። ስለዚህ ተከሳሽ አብስራ ሚካኤል ስላመኑ የኢፌዴሪ ሕገ መንግስት አንቀጽ 22 ህዝባር ጭራሽ ፖፖቲ ማስቲካን በመተላለፍ የ5 ወር ጽኑ እስራት ተፈርዶባቸዋል ማለት ነው። እንዴ እርሶ ሰውዬ በላርጎ ነው እንዲቃሙት ምን ማለት ነው? እንዳይደብሮትም እንደ 5 ወር ለ5 ብር ማስቲካ የፍርድ ቤቱን ዳኛ ባለመክበር እንደገና አንቀጽ 44ን ህዝባር እኔ በዴቶል ነው የቀምኩትን በመተላለፍ ተጨማሪ 1 አመት ከ2 ወር ተፈርዶ። ይሄ ነው እንዴ? አሞታል እንዴ እርሶ?
አረ ታዛቢ ተብዮሽ በእናታችሁ ጸጣት በሉ እንዴ! ምንድነው ጭራሽ ለፖፖቲ ማስቲካ እንደዚህ? እሺ እዚህ ጋር ደግሞ ተከሳሽ አብስራ ሚካኤል የፍርድ ቤቱን ታዛቢዎች ባለማክበር በአንቀጽ 48 ህዝባር አንተ ምን አባ ነው እንደዚህ የሚያደርገን በመተላለፍ 2 ዓመት ከ9 ወር እኔ ከዚህ የዘቀጠ አስተሳሰብ ከሆነ ያለው እዚህ ሀገር እኮ በእናታችሁ እኔ ከዚህ ህዝብ ጋር በቃ መኖር አልችልም ማለት ነው። ምን ማለት ነው? ተከሳሽ አብስራ ሚካኤል የኢትዮጵያን ህብረተሰብ በጋድ በመሳደብ በአንቀጽ 13 ህዝባር ቆይ ስትወጣ እናገኛለን አይደል እንዴ በመተላለፍ ተጨማሪ 3 ዓመት ከ9 ወር ተላልፎበታል ይላል። እዚህ ጋር በቃ ሞከርኩ። ተባበሩኛ ለአንዴ ተባበሩኝ። እሺ ፍርዱን የሞት ፍርድ ያደርጉልኝ። በመጨረሻም ተከሳሽ አብስራ ሚካኤል የፍርድ ቤቱን ውሳኔ ባለማክበር በአንቀጽ 48 ህዝባር አራንተ ሰውዬ ለምሳንውጣበትን በመተላለፍ በአጠቃላይ 10 ዓመት ከ8 ወር ጽኑ እስራት ተላልፎበታል። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። እኔ እኮ ቡቲክ ምናምን መግባት አይመቸኝም እኮ ግን ለምንድን ነው እኔ ይዛችሁኝ የመጣችሁት? እኔ አስወጡኝ በእናታችሁ። ያ ከቻፕ ከፈለጋችሁ አንፈልግም። ይሄ ምግብ አይደለም መጠጥ ነው። እኔ ቤተሰቦቼ ደፋር እንደሆኑ ነበረ አላምናቸውም ነበረ። ዛሬ ግን ደፋር እንደሆንኩኝ አወቅኩ። ለምን እንደሆነ ታውቃለህ? ይሄ ነገር ወደ ምግብነት የተቀየረ ነው ብለን እንድንጠረጥሩላ አድርገህን ነበር ነው አይዲያውን ራሱ አይዲያ ይቀመስ የሚቀመሰው እኮ ነው እኮ ጀማሪ አብሳይ ለማለት ይቸግራል። ግን ለመጀመሪያ ጊዜ ምግብ እንደሰራ ሰው ቢያንስ እጅህን አለመቁረጥ ፈጣሪን እናመሰግናለን። ኩስ ነገር ምግብ እንደዚህ ሊበላሽ እንደሚችል አላውቅም ነበር። ምንድነው ውድድሩ ገብቶታል። በጆሮ እኮ ልንነግርህ ትንሽ ነው የቀረን ምግብ መስራት ነው ብለና እጡ ገበታ ከሚል ምርጥ ሮስት ይሻላል። አይ ትለምደዋለህ፣ ቤቱንም ችግር የለውም። አዎ ጋሽዬ፣ ሁሉም መዘብዘፊያ አንተ ነው። አዎ ጋሽዬ፣ አዎ 5 መዘብዘፊያ 1 በርሜል። አዎ ሁሉም የኔ ነው። አይ ጥሩ ነው። ማሽን አትጠቀምም ማለት ነው። አሪፍ ነው። ጀሪካንም አለ? አዎ ጀሪካን አለኝ። አለ ውሃ አለው? አዎ ግማሽ አለው። ችግር የለውም። የቤተሰብ ቤት ነው፣ ትቀዳለህ። ግማሽ ይዘህ መምጣት ግን አሪፍ ነው። ሞልተህ ብትመጣ ጥሩ ነበር። ችግር የለም። ከሰልማን ደጇንም አንሳት፣ በገመድ አስረዋለሁ እንዳይሄድ ነው። የዘንድሮ ልጆች ስቶቭ እኮ ነው ጋሽዬ። ስቶቭ? የምን ስቶቭ? አብስ እየበላበት ነው። እኔ እኮ ላጤ ነው ጋሽዬ። የምን ማብሰል? ለምን መብራት ማለት ደላላው አልነገረህም እንዴ? ምኑን ነገር አይደላላ። አረ ፈጣሪ ወይ በዚህ እድሜ ለምን ታሰቃየኛለህ? አይደላላ አይሆንም። አንተ ሲጀመር ላጤ አይደለህም። አንተ ልዋጭ ነህ። ያው ሁላ መዘብዘፊያና በርሜል ይዘህ ስትመጣ ጠርጥሬያለሁ። ልዋጭ ነህ አንተ። እቤት ነው ስልክንም ቻርጅ ልታረግ ያሰብከው አይደል? በዚህ አይነት ውጣ። ስሙትማ ይሄ ደደብ የሚለን ነገር ማለት ነው። አይሱዙ የምትነዱ ሰዎች ለምንድነው ጭስ ማውጣችሁን መፍትሄ የማፈልጉለት? እናንተን ባየን ቁጥር ወራሪ አይደል እንደመጣበት ሰው መሸሻል፣ መሮጣል፣ መደበቅ አለብን እንዴ? እንደዚያውን ተቆላልጬ ወጥቼ በአንዴ አፈርማ አዋራውን እንዳለ የክቴ ታረጓል። አሁን ልብ ብዬ ይሏል በአንተ ምክንያት። በእግዚአብሔር ያን ነው 1 ብር የሚባለው ሰውዬ ሜካፕ እየተበላሸ ስለሆነ አይሱዙ ሹፌሮች እኔ በምነዳበት ወይም ወደ አዲስ አበባ አትግቡ፣ ሜካፓችን እየተበላሸ ነው፣ ተቆላልጬ እየወጣሁኝ በእናንተ ምክንያት ችግር ውስጥ ገባሁ እያሉ በዚህ ሰዓት ሹፌርን የሚያህል ከባድ ስራ እየሰራ ያለ ሰው የለም። አንተ የምትበላውን እንደዚህ የምትቀበጣጠርበትን ነገር የምትቀባውን ሜካፕ ሁሉ ሹፌሮች ህይወታቸውን ዋጋ እየከፈሉ ነው የሚያመጡት አዲስ አበባ ከተማ ላይ። እኔ ደደብ እንደሆን ካውቃለሁ። ለምን ደደብ ሆንክ አይደለም፣ ለምን እንደዚህ አይነት ነገር ትናገራለህ አለ። ቢያንስ ሶሻል ሚዲያ ላይ አለመውጣት የምትተማር ድድብናን ሶሻል ሚዲያ ላይ ይዛት ውጣ። ሹፌሮችን ማክበር ያለብን ሰዓት ላይ ማመስገን ያለብን ሰዓት ላይ መተህ ሜካፓችን እያበላሻት ነው ትላለህ እንዴ? ከአይሱዙ በላይ ያሉ ሹፌሮች ባይኖሩ በዚች ሀገር ላይ መኖር አይቻልም። እንዳንተ ወይ ኮስሞቲክስ ልገዛ አይደለም ወይ በየፀጉር ቤቱ ወይ በየሴታ ሴቱ ሰር ለመርመጥመጥ አይደለም እኮ አይሱዙ መኪና ከአይሱዙ በላይ ያሉት እህል ነው የጫኑት፣ ሲሚንቶ ነው፣ ፌሮን ነው። አዲስ አበባ የምታየው ነገር ሁሉ እየተሰራ ያለው በሹፌሮች ነው። ብዙ ዋጋ ከፍለው ሜካፕ የተበላሸ ትላለህ እንዴ? አታፍርም? እንደዚህ ተቆላልቼ ወጥቼ የአይሱዙ ሹፌሮች ግን ጭስ ማቃችሁን አስደፍኑ ምናምን ትላለህ። እፍረት የለም። እኔ እኮ ከዚህ በፊትም ድድብናህን በቃ ደደብ ነህ፣ ግን ድድብናህን ቢያንስ ወደ ሶሻል ሚዲያ ይዘህ አትምጣብን በእናትህ። 1 ብር አርሰናል ምን ሆነ? ዋንጫ በላ። ምን ሪቦት ምግብ? አረ ከሌላ ክለብ ጋር ተጫውቶ ዋንጫ አገኙ ዘንድሮ። ዋንጫ በሉ። ምንድን ነው እሱ? አንተ እግር ኳስ ተጫውቶ ነው ከሌላ ክለብ ጋር። ከዛ ስርባቸው ነው የበሉት።
ወይ ጉድ! ዋንጫ አታውቅም? እንትን የምጠጣበት ነው። ምን የሚጠጣበት? ድሮ ጠላ። ሂድ እባክህ። ምን አይነቱ ነው ይሄ? ዋንጫ አታውቅም እስከዛሬ? አውቃለሁ። እርጎ የምጠጡበት አውቃለሁ። የቱ ነው እንግዲህ? ዋንጫ የሆነ ነገር ሲያሸንፉ የሚሸለሙት ነገር ገባን። ብር። አዎ እውነት በላችሁ? ግን በሉ። ምኑን ነው የሚበሉት? ዋንጫ። ኧረ ድረስልኝ። አይ ሲጨፍሩ አየሁና በሉ ነው ብዬ ገመትኩ እኮ። አሸንፎ ነዋ ከሌላ ክለብ ጋር ተጫውቶ። ይሄ ምንድን ነው የሚለው? በእናታችሁ በቃ ምን አገባኝ። እንኳን በሉ። ኧረ ብሉ። አንተ በቃ ምግብ ብቻ ነው የምታውቀው፣ የሚበላ ነገር ሰሞኑን አርሰናል ዋንጫ እንደበላ የሚታወቅ ነገር ነው። ሰይፉም እንግዲህ ደስታውን እንዲህ ሲል ገልጾታል። ሳስብህ ግን ጭራሽ ስራ ያለ ሰውም አትመስለኝም። ጭራሽ ስራ አንተ አሁን የምትለው የ7 ድርጅት እንትን ትለኛለህ፣ የ19 ድርጅት እንትን ትለኛለህ፣ እንደዚህ 90 ሰው እንደዚህ አድርጌ ትለኛለህ። ሳስብህ ጭራሽ ስራ ያለህም አይመስለኝም። መንጃ ፍቃድ ታድሷል። መንጃ ፍቃድ የለኝም። መንጃ ፍቃድ የለኝም። እንዴት ነው ጥጋቢ ደግሞ እንዴት ነው የምትወራው? እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም? ማን አንተ? ሰውዬ አጣፋፋ ሞተር ታሰራለህ። መንጃ ፍቃድ ሳይኖር ማን እንደሆንኩ አታውቅም ወይ? ምን እያልክ ነው ሰውዬ? እኔ እኮ ህግ እያስከበርኩ ነው። ማንም ብትሆን አይመለከተኝም። እንደሌላ መሽለጠለጥ ምናምን መስሎ ጠብቀኝ ትንሽ። እሺ ጠብቀኝ። ኧረ መፈንዳቴ ይኸውልህ፣ ማንንም ማጥራት ትችላለህ። ውጭ ባለ እንትን የምትለው ሰውዬ መኪናውን አጥፋና ነው። ዶር ባለ ቺፍ ስማ፣ ማን ነው የምትለው? አሁን የተለያየንበት ቦታ ነው። እንዴት ነው ማረግ ይባል? ማን ነው የምትለው? የፈለከው ሰው ማጥራት ትችላለህ። ህግ ነው ማስከብረው። መንጃ ፍቃድ ሳኖር እያናደ መኪናውም ትታሰራለህ፣ አንተም ነው የምትታሰረው። እስቲ ደግሞ ጠርተህ የምታመጣው ነው ምን አይነት ነው? ማንንም ማጥራት ትችላለህ። ለምን እንትን አይመጣም? አሁን መኪናውን ዘግተህ ትወርዳለህ። አትወርድም? ምንድነው? ምን ተፈጠረ? ምን ችግር አለ? ምንድነው? ነው ጠራ? አዎ ምንድነው? ማለት ምርጥ ጓደኛዬ ነው። ያጠፋው ነገር ጓደኛዬ ነው። እና ታዲያ ምን ተባስ ነው የምትለው? በቃ ጓደኛ ነህ። እሺ ምን ይምጣ? እሱም መንጃ ፍቃድ የለውም። ብቻዬን ለምን ታሰራለህ? እሱን መሰረው መጣች እንዲህ ብላ ቀንድ አውጣ ጅብራ ያመስላል አይደል? ያሽንሽን ቀሚስሽን አርገሽ አደባባይ ለአደባባይ እሱን አርገሽ እንደዛ ነው የሚያምርብሽ አንቺ። ያንን መገናኛ ጋር የሚሸጠው ቦርሳሽን ይዘሽ ፀሐይ ሲነካው የሚቀልጠው ላይሽ ላይ የሚፈሰው ቦርሳሽን ይዘሽ እሱ ይዘሽ ዞር። አዎ ከዛ ከገተርሹ ፍሪዝ ጋር እሱ ነው የሚያምር። ፍሪዝ አረጣለው። አረ ፍሪዝ አድራጊዎች የኛ ፀጉርም አልተለቀቀ። ባጃክስ ነው ይሄ ፍሪዝ የተደረገው። እንጂ ብላ እንትናና አንዳንድ ሰዎች በጣም ነው። አንቺ አይደለሽ እንዴ ያ በምንወደው ኢትዮጵያስ በሚወደው በዛ በደጉ በምስኪኑ አርቲስት በነፃነት ወርቅነህ ሞት ላይ ያላገጥሽው አንቺ አይደለሽ እንዴ? እኛ ነን እንዴ ላይፍ ከፍተን እኛ ነበር እንዴ ስልክ ደውለ ስናፋግር ነበር ነው ቢዝነስ እንሰራበት እኛ ነን ወይ? ማን ነው ያንን ያደረገው? አንቺ ነሽ። ሚስቱን በአሰቃቂ ሁኔታ ገለው በቲክቶክ ቪዲዮ የለቀቀው ግለሰብ ጉዳይ እስካሁን የምናውቀው መረጃ ምንድነው? ጉዳዩ በአዲስ አበባ የተፈጸመ አነጋጋሪ ጉዳይ ነው። ሙሉ መረጃውን አቀርባለሁ። በአዲስ አበባ አየር ጤና አካባቢ በሚገኝ አማኒ ሆቴል ውስጥ እሁድ ሚያዝያ 12 ቀን 2018 ዓ.ም ምሽት የልጆቹ እናት የሆነችውን ባለቤቱን አለሚቱ ሸጋውን በአሰቃቂ ሁኔታ ከገደለ በኋላ የሟችን አስክሬን በመቅረጽና የጽሑፍ ዛቻ በማከል ለቤተሰቦቹ ሲልክ የነበረው ተጠርጣሪው ደሳለኝ ሽመልስ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። የተያዘው ደግሞ በጉራጌ ዞን ውስጥ ነው።
ተጠርጣሪው በጉራጌ ዞን ጉታዘር ወለኔ ወረዳ መለል አምባ ከተማ በቁጥጥር ስር የዋለ ሲሆን ከአዲስ አበባ የሄዱ የአዲስ አበባ ፖሊስ አባላትም ግለሰቡን ይዘው ወደ መዲናዋ ተመልሰዋል። የሟች ወላጅ አባት የሆኑት አርሶ አደሩ አቶ ሸጋው ደሳለው ገዳዩ በቁጥጥር ስር መዋሉን ሲሰሙ የተሰማቸውን ስሜትና የበዛ ሐዘናቸውንም ለኢትዮጵያ ሕዝብ አስተላልፈዋል። ለቲግባ ኢትዮጵያ በሰጡት ቃለ ምልልስ ልጄ የእኛ የቤተሰቦቿ አቅም እየደከመ ስለመጣ ሰርታ ራሷንም እኛንም ለመለወጥ ነበር የ3 ዓመት ልጇን እኛ ጋር አስቀምጣ ሄደችም። ልጄ ግን በባሏ ተገደለች። ሰው ለሞት ነው የተፈጠረው። ግን የልጄን አስከሬን በሚዲያ የለቀቀ ቪዲዮ በማንሳት እናንተንም ደግሟቸዋለሁ እያለ የሚናገረው ነገር በጣም እንድንጎዳና እንድንቆስል አድርጎኛል። ቅስሜ ተሰብሯል። እኔ ብሞት ይሻል ነበር ብለዋል። መንግስት ባለበት ሀገር ልጄን ገድሎ ቲክታክ እንዴት ይጠቀማል የሚለው ያስበው ነበር። አሁን ግን ገዳዩ በፖሊስ መያዙ ሰማ ሟች ልጄን አለሚቱን በህይወት እንዳገኘዋት ተሰምቶኛል። አሁን ግን ወንጀሉም እንደ ማንኛውም ወንጀል ተቃሎ እንዳይታይ እፈልጋለሁ፣ ፍትህ ማግኘት እፈልጋለሁ ሲሉ ተናግረዋል። ጋይስ ዛሬ ሚጢ የምትነግረን እሷ ለወደፊት እናት ስትሆን የምታረጋቸውን ነገሮች ነው ለልጆቿ። እሺ ምን ታረጋለሽ? ንገሪኝ ለልጆችሽ። ሚጣፍጥ ምግብ እሰራለሁ። ሚጣፍጥ ስትይ ምን አይነት? ብስኩት አይደል? እሺ ሌላስ ምን ታረጋለሽ ለልጆችሽ? ቁጭ ብለሽ ነው ምን ነግሪልኝ? ይሄን ነጥት እንዲናኩ እንቆጣርጌ አስነካቸው። እኔ ጋር ይተኛሉ። ባይመጣም አባታቸው ቢመጣም አባታቸው አንቺ ጋር ይተኛሉ። አታባሪያቸው። ያንቺ አባት ግን ምን ያረግሻል? እኔ ጋር ልተኝ ስትይ ያባረረኝ። እሺ ሌላስ ምን ታረጊላቸዋለሽ? የሚጣፍጡ ምግብማ ነገርሽኝ። ሌላሳ ፋስ ያጠፉስ ምን ታረጊያቸዋለሽ? ምንም አላረጋቸው አይደለ? ዝም ትያቸዋለሽ። ጥፋት ቢሰሩ እንደዚያ ያያቸዋለሁ። እንደዚያ ያያቸው። ጧጧ ትምህርት ቤት ሊሄዱ ሲሉ አልሄድም ብለው ሲያለቅሱስ ምን ታረጊያቸዋለሽ? ትምህርት ሁሌም ያላችሁ ምላቸው እንደውም እሺ ቁራቸውን ሲፈቱስ አልፈታም አልሰራም ሲሉ ምን ታረጋቸዋለሽ? እንዲያዩ አላረግም። ስልክ ሰጥቻቸው እያዩ ይሰራል አይደለ? እስከ 14 ዓመት ያስተምረዋል። በወሩ 2000 ብር ይሰጠው ነበር። መድኃኒት ይገዛ ነበር። በቃ ከሆነ ሰዓት በኋላ የሆነ ቲያትር ይዞ ጀርመን ደርሶ ከመጣ በኋላ ፍቃዱ ማለት እንዴት ልበል የለም። ይሄ ስንደውል በቃ መደወል እኔ እቤት አልሄድም መቼስ ወይ ቲያትር ቤት ሄጄ ፍቃዱ መድረክ ላይ ወጥቼም ፍቃዱ አይደለም ያለኝ አማራጭ በሚቀርባቸው ጓደኞቹ እየደወልኩ እየነገርኩ ጓደኞቹ ሊጠሩት ሊያገኙት አልቻሉም ነበር። ደረጀ ዱባይ ያገኘሁት። ማን ነው ደረጀ? ደረጀ ኃይሌ። እሺ ንገርም ነገር እንዳጋጣሚ መድኃኒት ገዝተን እየገባን ይኸውልህ አየኸው አልኩት። አሳየሁት ያለበትን ደረጃ። ደነገጠ። ምን ሆናችሁ ነው አለኝ። እንዲህ አረ ኢትዮጵያ ነኝ ምንም ችግር የለም ደሞ ለፍቄ ልጅ አለኝ። መጣው ከዛ ስልኩን ሰጠን። መጣው በገባው ስተኛ ቀን ደወልኩለት ማደረጋ ደረጀ። ከዛ አላገኘሁትም። በምን ላገኘው ስልኩ ዝግ ነው የሚሚዬ ምናምን አለኝ። እሺ ከዛ በስንት ቀን ደወልኩለት። አሁን ደረጀ ጋር ኃይለኛ ነሽ ተብሏል። ምን ማለት ነው አልኩት። ኃይለኝነት ማለት ተጨቀጭቀኝ። አዎ ሌላ አባት የለውማ። ሌላ አባት አለ? ሌላ ጋር ማንጋ ነው ደውዬ የምጨቀጭቀው ቤቢ እንደዚህ ሆነ ብዬ የምለው ለማንጋ ነው? ፍቃዱ ለጋ እኮ ነው አይደል? ሌላ አባት ቢኖር አዎ ሌላ አባት ጋር ደውዬ ና ውጣ ገባ እላለሁ አይደል? ሌላ አባት የለውማ። እሱ ያመመው ለምን ሚዲያ ላይ ወጣሽ? ሚዲያ ላይ ወጣሽ መቼ? ለምን ሚዲያ ላይ ወጣሽ? ለምን ስሜን አሳጣ? ቤተሰቦቼን ረበሻቸው፣ ልጆቼን ቃል በቃል ያለኝን ነው የምነግርህ። መቼ? የእርቅ ብለው ይመጡለት የዛለት ነው ያየሁት። በስንት ወራችን? በ4 ወር ነው ምናምን። ለምን በ5 ወራችን ነው ምናምን። በቃ ካጣ ነው ረጅም ተስፋ ከቆረጥኩ በኋላ ሚዲያ ላይ ከተግሌላ ጋር ከወጣው በኋላ እንገረም ተሯሩጦ ይዞት መጣ። እርቁም ወደ ሆነ የሆነ ነገር የሚሰጣት ተባለ። አወራህ ገና ያላወራሁት ብዙ አለ። ይዞት መጣ ይዛለት። ከዛ ቤተክርስቲያን ቁጭ ብለን ተውጫለሽ ቢያ አንድ ቀን አስቤ አላቅም ነበር አለ። እንዴ ነው ያለኝ። ለምን አልኩት። አይኔ እያየ ልጄ ሲሞት አላየውም አልኩት። ግን ይሄን ያለ እኔ ክፉ ነኝ አለኝ።
ክፉ አይደለህም ግን አሁን ክፉ ሆንክ በቃ ለልጅ ጨከንክ በስጨክንበት ደግሞ እኔ ልጄ ማዳን አለብኝ አንተ ልጆች ስላሉክ ምንም አይመስልህም በቃ አንተ ፍቃዱ እኮ አንተ እሺ ከኔ ጋር አይኖር ቶ መብቱን ልጅ ወለደ አይደል ይሄ ልጅ አይደለም ከእህትና ከወንድሞች ጋር መገናኘት የለበትም ቤቱ እኮ ወስዶት አያውቅም ወርቁ አይተህ ነው ኤችአይቪ እንዳለበት እኮ የነገርሽኝ አንቺ ነሽ ሁሉም ሀገር እንኳን ያውቃል ያልሽኝ አንቺ ነሽ ወርቁ አይተህ ነው ኤችአይቪ ያለበት አልሽ ተሸካሚ ነው እኮ አልሽ ማን ነው ይሄ ዘፋኙ የሚሰራውን ንገሩ አረ በእናታችሁ ገና አመት ማወራው ነው ያለው እስቲ ማን ነው የትኛው እንትና እንደሚያስቆመኝ ያለው ዳኜ ዋሌ የከፈተው እሱ አይደለም የከፈተው ጌዲዮን የሚባል ማን ነበር ቆይ ባሩን ከማን እንደገዛችሁ አመጣላችሁ የለም ከኪሩቤል አለ እንደ ፓንዱራ የሚባለው ክለብ የተገዛው ኪሩቤል ከሚባለው የኪሩቤል እዳ እንኳን አልከፈለም ማልሽ እና ሄለን እያለች ያለችው ጉዳይ እንግዲህ ያው ኤችአይቪ ታማሚ ነው እያለች ነው እንግዲህ ወቅታዊ ነገሮች ሲመጡ ማይማቀርብላችሁ ይሆናል ምን ታስባላችሁ እናንተስ በቅርብ ዙሪያ የምታውቁ ካላችሁ ኮሜንት ላይ ጻፉልኝ ይትናቸው በግማሰሪያ ነው በጉስ እንዴ ለእርሶ መፈመሻን በጉል ለባል እርዳታ ሰተነው ተቀበያቸው እሺ ምስቲ ቶሎ ለልጃችን ማን ነው እናሳጥረው ማን ነው ልጁ ፌመስ ምንድነው ስራው ቲክቶክ ነው የሚሰራው ቫይራል ነው ልጁ ለአዲስ ስራውን አስመጭና ላኪ በጣም ብዙ ስራ አዎ እንትን የሚያስመጣው ጊፍት ነው የሚያስመጣው አሁን ጥሎሽ በስንት ነው መቼ በደንብ አብራራ ልጁ ዝም ብለህ ነው ቃሉ እንዴ እንስማማ መጀመሪያ እንትን ከማለት ጥሎሽ በ3000 ሻወር አልገባም በቄታ ተቀባ እዚህ ደረጃ ላይ ለመድረስ በጣም ብዙ ነው የለፈውት እድሜን ጊዜን ሳልሰስት ነው ቀን ከሌት የሰራሁት በዚህ አጋጣሚ ማመስገን የምፈልገው እሳቸውን ፋዘር እርሶን አቡሺ አንተን እህትዬ አንቺን በጣም ነው ማመስገን የምፈልገው በተጨማሪም ደግሞ በመንገዴ ሁሉ ቀን ከሌት ሳትሉ ለቆሰላችሁ ለደማችሁ ለተፈነከታችሁ ማጅራታችሁ ለተመታችሁ በሙሉ ብድራችሁን ፈጣሪ ይክፈል እና ያደረከውን በሙሉ ታምናለህ አምናለሁ ፍርድ ቤቱ ግራና ቀኝ ተመልክቶ እነዚህ ሰዎች ላይ በፈጸምከው የዝርፊያ ወንጀል 5 ዓመት ፈርዶብሃል መዝገቡ ይዘጋ አባ ሰፈር ይሄዝ ነው አናዲማ አቦ የትም ተወለየ አናዲማ ላይ ደጊ አናዲማ አረንተኛበት በእናት ምንድነው አንተ አያቴ ታማተኝታለች ምንድነው ጧጧት እየመጣ ምጮህ እንዴ ግንብ ስለተለጠፈ እንዳይሽላሊት ምንድነው የሚያስጮህ ምንድነው አቦ የትም ተወለድኩ ነው የምለው በቃ አንተ ራስ ማን የት ነው የተወለድኩ አንተ ራስ ታይ ሰፈር ወንዙ ላይ ወቀ አቦ የትም ተወለድ ታይ ሰፈር ወንዙ ላይ ደጋባቴ አቦ ተነስ ሂድ ነው ማለት ቶሎ በል ምንድነው ሳታውቀው ነው እስካሁን ተለጥፈህ የተቀመጥከው በቃ አቦ የትም ተወለድ ሂድ አንዴ አያት ይላል እንዴ ሰሞኑን ኢቢኤስ ላይ ባደረገችው ኢንተርቪው ምክንያት በጣም ብዙ ስድብና ትችት እየቀረበባት የነበረችው የነጻነት ወርቅነህ ባለቤትን በሚመለከት ከጎረቤቷ በጣም የሚያስገርም ሚስጥር ተልኮልኛል እሱን ዛሬ አሰማችኋለሁ ትናንትና ቴሌግራም ላይ አንድ ቮይስ ሜሴጅ ተላከልኝ የሷ የቅርብ ሰው ነኝ እዛ አካባቢ እሷ የምትኖርበት አካባቢ ነበርኩ አንድ ግቢ ነው እንግዲህ እየኖርን የነበርነው ጎረቤቷ ነኝ ብላ እንግዲህ ከአርቲስት ነጻነት ወርቅነህ ጋር ያላትን ግንኙነት ሳይሆን በዋነኝነት ስለሷ ባህሪ እሷ ምን አይነት ሰው እንደነበረች የላከችልኝን የ4 ደቂቃ ቮይስ ሜሴጅ ሙሉን ሳልቆርጥ ሳልቀጥል ላሰማችሁና እንመለስ ዳሉል ኢንተርቴይንመንት እንዴት ነህ ደህና ነህ ወይ እንዴት ነህ በጣም ደስ የሚል ፕሮግራም ምናምን ታቀርባለህ በጣም ደስ ይላል እኔ ንጹህ ምናምን እንደዚህ ያሏት ሰዎች ምናምን ብላ አቅርበ ነበርና እኔ ለስንት ዓመት አብረን አንድ ግቢ ውስጥ እንኖር ነበረ ምናምንና በጣም እጽብ ማለት እንደምታዩት አሁን ተቀባብታ ምናምን አይደለም በጣም ጥሩ ሴት የሴት ልክ ሰው ቤትም አትዞር በጣም የተባረከች በጣም ጥሩ ሴት መናገር ማትችል ሰው ቤት ዞራ ሰው ማታነሳ ልጆቿና ልጆቿ ብቻ ነፂም ጥሩ ነው አቀዋለሁ ከ10 ዓመት በፊት ለወረቀቱ መጥቶ እና ነፂም ጥሩ ነው ጸባይ ግን ችግሩ ይሄ ሁሉ የአሜሪካን ችግር ያሳለፈችው ብቻዋ ሆና ልጆቿን እንዴት በጥርሷ ነክሳ የማህሉል እድሜኮ ሌላ ቦታ ደርሷል እዚህ ሀገር ብታየው እና በጣም ጥሩ አደነው እንደዚህ ሰውስ ባይንትን ባይላት
ደስ ይለኝ ነበረ። አይ ዶንት ኖ መናገር አልችልም ብዙም አማርኛ ወደ ትግርኛ ነው እንትን ማላው እና በጣም ነው በጣም ጥሩ ሴት ለልጆቿ ሩል በሩል የምትከተል ምናምን በቃ እንዴት ልበልህ በቃ ከሷ ሴቶች ብዙ ነገር ይማራሉ። በጣም ትሁት ናት። በጣም ሰው አክባሪ ናት። በጣም ሰው ቤት የማትገኝ ልጆቿ ብቻዋ ሆና እያሳደገች የሰው በር እንደዚህ አይገቡም ልጆቿ ሰው ቤት ውስጥ እና ንጹህ ማለት አደን ነው። ልጆቿ እንደዚህ ያሳደገች ሆስፒታል አልጠየቀችው ምናምን የሚባል የት ተዋቸው ልጆች ሰራተኛ የለ ምን የለ እዚህ ሀገር እንዴት ብላ እሱን ሄዳ ነርሶች አሉ ምናምን አሉ የሚያዩት ምግብ ሙሉ ነው ሆስፒታል ሁሉም ነገር አለ ምግብ ምናምን አለ ሆስፒታል ትሄዳ ሳትጠይቀው ቀርታ አታውቅም። እንኳን ለሱ ለተቸገረ ለታመመ ሰው የምትጠይቅ ሴት ናት ንጹህዬ። በጣም አደን ነው። እኔ ከተለያየን አሁን ስንት አመታችን እኔ ወጥቼ ወደ ሳውዝ ሄጃለሁ። እሷ ኖርዝ ነው የምትኖረው ስቲል ሳውዝ ኢስት ነው የምትኖረውና ስቲል አግኝቻ ብዙ ቀን አላቅም። ግን ልጆቿ ስታሳድግ ብቻዋ ሆና የምታረገው ሳፈር ስታረግ የነበረው ነገር ስላየሁ እጹብዬ ማንም ሰው እንደሷ ማንም ሊያነሳት ማትችል ሴት ነው። እኔ ጓደኛዋ አይደለሁም ምንም፣ ግን ጎረቤት ሆኜ ፊት ለፊት ነው ቤታችን። ግን በቃ ንጹህ ሴት ናት። የእውነት እንደስሟ ንጹህ ሴት ናትና ይሄ ነገር ይሄ ቮይስ ሜል መቅረብ የሚችል ከሆነ ብታቀርብልኝ ደስ ይለኛል ወንድሜ። በጣም ነው የማመሰግነው። እኔ ለመመስከር ነው እንዴት ነው ሰው ለሷ እንደዚህ የሚላት ብዬ ነው። ደግሞ እዛ መጣ ነው እንደዚህ የተቀባባቸው እንጂ እዚህ ልጆቿ እንዴት ሆና እንደምታሳድግኛ እናያታለን። ማንም ሳያግዛት ብር መላክ እዛ ሆኖ ማለት ምንም አይደለም። እዚህ ሀገር ልጅ 24 ሰዓት ተጣብቀህ ከልጅህ ጋር ስትውል ምናምን ምን አይነት ችግር እዛ ልጅ ታቁት ይሆናል። ልጅ ያላችሁ ሰዎች በቃ እንዴት ነው ነው በጣም ነው ሳፈር የምታደርገው እዚህ ልጅ ስታሳድግና እግዚአብሔርን ለኢትዮጵያ ሶሻል ሚዲያዎች ምናምን ብታቀርበውና ይሄ ቢሰሙት ሞር ነው እንዴት ልበለህ በቃ ጥሩ ሴት ናት። የመጨረሻ ልጆቿ የምትወድ ትዳሯ የምታከብር የነበረች ሴት ብሩክ ሴት ናት። ብሩክ ሴት ናት። ቸርች ሁሉም ይመሰክርላት ብሩክ ሴት ናት። በቃ ይሄንን አቅርብልኝ ከቻልክ ድምጼም ቢሆን አቅርብልኝ። እሺ አመሰግናለሁ። በጣም ጥሩ ሚዲያ አለ። ጥሩ ሚዲያ ደስ የሚል እንትን አለ። ደስ ይላል። ሁሌ አያለሁ። ሁሌ ሳይህ ደስ ይለኛል። ሌላ ነገር አለከታ ያንተ ሚዲያ ግን በጣም አየዋለሁ። እንደዚህ በቃ ሪዝነብል ሰው ስለሆንክ ሪዝነብል ሰው ማየት ደግሞ ደስ ይለኛል። አየዋለሁ ሚዲያ። ቴንክ ዩ ሶች ስለ ነፂ ሚስት ከጎረቤቷ እንደሰማችሁት ነው። እንግዲህ ይሄን ይመስላል። እንግዲህ እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ለዛች የዲያብሎስ አውራጣት ለመሰለች ልጆች እኔ እንደምበዛባት ያውቃሉ አይደል? መቼስ ምን እኔ እሷን ሳገባት ማለት ነው በነጩ ድንኳን አይደለም በለቅሶ ድንኳን ነው እንዲሆን የምፈልገው፣ እየተለቀሰ ማለት ነው። ለሰርጋችን ምን ቆርሶ ኬክ ራሱ እኔ ከንፍሮ ቢሰራ በጣም ነው ደስ የሚለኝ። በሰርጉ ንፍሮ ምን ነው አንተ እርሶ ራሱ ማለት ነው ማለት ያለበት ልጄ እንዳርኩኝ ሳይሆን እሷን ሳልፈራ ዋልኩኝ ነው ማለት ያለበት። ያውቃሉ መቼስ ፊቷን አይደለ? ህልም ቢሆን አይፈታም። ስቃም አልቅሳም አዝናም ማኩረፋም ተደስታ አንድ አይነት ነው ፊቷ። እቺ ሌላ አካል የሌላት ሶስት መንታ ማለት ነው። ምኑን አመጣው አንተ? እኔ ራሱ ማለት ነው አልባሌ ቦታ ከሙሉ ብዬ ነው ማገባት እንጂ ከዚህ ሰርግ ሲጀመር አንደኛ የሚጠቀሙት እርሶ ኖት ማለት ምን ማለት አለው እንዴ? እድሜ ልኮትን ለአይኖት ሲፈሯት እኮ የነበረችውን ጭራቅ እኮ ነው እኮ እኔ መወስድሎት እኮ ከቤቱት አይደል እንዴ? እሷ እኮ ልታገባ ሲሆን በብረት ፍርግርግ ውስጥ ታሽጋ አንበሳ ግቢ እኮ መጎብኘት የነበረባት ሰው እኮ ነች። ግን እኮ ውስጧ ንጹህ ነው አይደለ? እኔ አይቻልም እንጂ ቢቻል ኖሮ ጆሮዋን እንደ ቸኮሌት ልጣጭ ይዤ እንዲፈትቼ ውስጧን ባየው በጣም ደስ ይለኝ ነበር። ኧረ አንተ ልጅ ተው እባክህ ተው። ይኸውልህ እኔ ሲጀመር ማለት ነው ሽማግሌ ምናምን እንዳይሉኝ ለሱ አይደለም ሽማግሌ የ10 ብር ካርድ አልልክም። ጥሎሽ ካሉኝ ጥያት ነው የምሄደው እያልኩ ማለት ምን ማለት አለው እንዴ? ወልደው እንዳትክልት ውሃ ብቻ እያጠጡ ላሳደጓት ልጅ እኔ እኮ ባል ማግኘቷ ራሱ እኮ ከበቂ በላይ እኮ ነው እኮ ሲጀመር ማለት ነው። ሰርጋችን ላይ ራሱ እኔ ብቻዬን ነው መገኘት ያለብኝ። እሷ ቤት ብትጠብቀኝና ደስ ይለኛል እያልኩት ነው። አታስፈልግ ጋይሶች ለዛሬ የነበረን ቆይታ ይሄን ይመስላል። እንግዲህ እስከ መጨረሻው ስለተከታተላችሁኝ
ላቅ ያለ ምስጋና አለኝ። እንዲሁም ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር በማድረግ ለተለያየ ሰው እንዲደርስ አድርጉልኝ። በቀጣይ በአዳዲስ ቪዲዮዎች እንዲሁም በወቅታዊ ነገሮች እስከምንመለስ ቸርን